ቅዱስ ሚካኤል ለሚጠሩት ለሁሉ አዛኝ የዋህ ትሑት ቅዱስ ሚካኤል ለሚጠሩት ያሳደገኝ ያከበረኝ ቅዱስ ሚካኤል ይክበርልኝ። በቤቱ መክሮ ክፉን አርቆ ለዚያ አብቅቶኛል እኔን ጠብቆ ያሳደገኝ ያከበረኝ ቅዱስ ሚካኤል ይክበርልኝ። በቤቱ መክሮ ክፉን አርቆ ለዚያ አብቅቶኛል እኔን ጠብቆ ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት። ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት። የእግዚአብሔር ባለሟል መልአከ ምክሮ በምልጃው ጠበቀን ጋረደን በክንፎ ጥንተ ጠላታችን ዲያብሎስ ሚቀጣው ደገኛው መልአክ ቅዱስ ሚካኤል ነው። ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት። ከእግዚአብሔር ልጅነት ፈጥኖ ሊያወጣን ጥንተ ጠላታችን ወንጌል አጣሞብን ይገዳደረናል የያዘው ሊያስጥለን ፈጥነ ድረስልን በክንፍ ከልለን። ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት። ተራዳዊ መልአክ የአምላክ ባለሟል እሳታዊ ነህ በእውነት ነበልባል ስምህን ሲነሳ ሚካኤል ሲሉህ ፈጥነ ትደርሳለህ በአማላጅነትህ። ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት። የተንኮልን መረብ እስከ አጥናፍ ዘርግቶ ዘወትር ያልደባል ሊያሰናክለን ሽቶ ደካሞች ነንና አንተ አትለየን እንደ አፎምያ ፈጥነህ ድረስልን።
ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት ክብሩ ከፍ ይላል ከመላእክት ዘወትር ይቆማል በአምላክ ፊት ምሕረት ያመጣል ለፍጥረታት ቅዱስ ሚካኤል የኛ አባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። እግዚአብሔር በሉ። አይሰማም። እግዚአብሔር በቅዱሳኑ ላይ ድንቅ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ ተናገሩ። የእስራኤል አምላክ እርሱ ኃይልና ብርታትን ለሕዝቡ ይሰጣል። ኃይልና ብርታትን ለሕዝቡ ይሰጣል። እግዚአብሔርም የተመሰገነ ይሁን። እግዚአብሔር ምን ያለ ይሁን? እግዚአብሔር ምን ያለ ይሁን? እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑት። በመዝሙር 67 ከቁጥር 35 ላይ የሚገኝ ኃይለ ቃል ነው። ማስታወሻ የያዛችሁ ቢሆን ጥሩ ነው። የጉባኤውን ልምድ ስለማውቀው በተቻለ መጠን እንግዲህ ማስታወሻ እየያዝን ባለችን ጥቂት ጊዜ እንማማራለን። ለትምህርታችን መነሻ የሚሆነን እርሱ ኃይልና ብርታትን ለሕዝቡ ይሰጣል የሚለውን እናነሳለን። ስለዚህ በድጋሚ እንናገር። እርሱ በሉ። ኃይልና ብርታትን ለሕዝቡ ምን ይላል? ለሕዝቡ ምን ይላል? እግዚአብሔር ለሁላችንም ኃይልና ብርታትን ያድለን። እንግዲህ ይህ ቃል በነቢየ እግዚአብሔር ቅዱስ ዳዊት የመዝሙር ክፍል ላይ በመዝሙር 67 ከቁጥር 35 የሚገኝ ኃይለ ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት በነቢዩ ሳሙኤል አማካኝነት የተቀባ ከትሕትና ወደ ከፍታ የተሸጋገረ እግዚአብሔርን በሕይወቱ የገለጠ እግዚአብሔርን ደግሞ በሕይወቱ ስለገለጠ 7 ያክል ሀብታት የማይነጠቁ ሀብታት የተሰጠው ልዩ ሰማያዊውን ንግስና ከምድራዊው ንግስና ጋር የተለገሰው እግዚአብሔርን በማገልገል ለእኔና ለእናንተ አሳልፎ እግዚአብሔርን ሰጥቶ ጋሻ መከታ እንዲሆነን ያደረገ ታላቅ ነቢይ ነው። በረከቱ በሁላችን ላይ ይደርብን እና በዚህ በ67ኛው ምዕራፍ ሙሉውን ስትመለከቱት አጠቃላይ የድል ዜማ ተብሎ ይጠቀሳል። የምን ዜማ? የድል ዜማ። የድል ዜማ ከሞት በኋላ በተገኘ ሕይወት የሚዜም ከመከራ በኋላ በደስታ የሚለገስ ምስጋና ከችግር በኋላ በእረፍት ጊዜ የተሰጠ ምስጋና ጠላት በከበቡት ጊዜ እግዚአብሔርን በእንባ በሐዘን ደረትን በመድቃት በመከራ ሆኖ ጠርቶት እግዚአብሔር ከደረሰለት በኋላ ያቀረበው ምስጋና
በተገፋበት ጊዜ፣ በተጠላበት ጊዜ፣ በተሰደደ ጊዜ ይነግሳል ተብሎ የመከራ ዱላ በገጠመበት ጊዜ ያን ዱላ ያን መከራ ያንን ስደት ተቋቁሞ እግዚአብሔርን ለምኖ እግዚአብሔርን ካገኘው በኋላ የተደረገ ምስጋና የድል ምስጋና የድል ዜማ እየተባለ ይጠራል። ይህን የድል ዜማ ሁላችንም እንድንደርስ እግዚአብሔር አምላካችን ይርዳን። መከራ አለ በሰው ልጅ ሕይወት ውስጥ፣ ሐዘን አለ በሰው ልጅ ሕይወት ውስጥ፣ መውረድ አለ በሰው ልጅ ሕይወት ውስጥ። በዚህ ሁሉ መከራ ግን የሚያወጣንን የሚያነጻንን የሚያበረታንን ኃይልና ጽናት የሚሰጠንን እግዚአብሔርን ለምነን በስተመጨረሻ ስናገኘው የምናቀርበው ምስጋና ነው። ክብርና ምስጋና ለመድኃኔዓለም ይሆንልን። ስለዚህ ይህንን የመጽሐፍ ቅዱስ ክፍል ስናነሳ እግዚአብሔር ለሕዝቡ ኃይልና ብርታትን ይሰጣል ይላል። እግዚአብሔር ለምኑ? ንገሩኝ፣ ለምኑ? ተናገሩ። እግዚአብሔር ለምኑ? እግዚአብሔር ለሕዝቡ፣ እርሱ ለሕዝቡ ኃይልና ብርታትን ይሰጣል። የእግዚአብሔር ሕዝብና የእግዚአብሔር ያልሆነ ሕዝብ አለ ማለት ነው። እግዚአብሔር ብርታት የሚሰጠው ኃይል የሚሰጠው ጽን የሚሰጠው የሚገለጥለት ሕዝብ አለ። እንዲሁ ደግሞ እግዚአብሔር ኃይል የሚነሳው እግዚአብሔር ብርታት የሚቀማው እግዚአብሔር መገለጡን የሚሸፉንበት ሕዝብ ደግሞ አለ ማለት ነው። ለዚህ ነው እግዚአብሔር ለሕዝቡ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ገለጠልን። የእግዚአብሔር ሕዝብ እንድንሆን ማን ይርዳን? ማን ይርዳን? እግዚአብሔር ሁላችንንም ይርዳን። እግዚአብሔር ለሕዝቡ እንዲህ ነው። በነገራችን ላይ የእግዚአብሔር ሕዝብ መላእክት የሚላኩለት ሕዝብ ነው። የእግዚአብሔር ሕዝብ ቸርነት የሚደረግለት ሕዝብ ነው። የእግዚአብሔር ሕዝብ ከሰማይ መና የሚወርድለት ከዓለት ላይ ውሃ የሚፈልቅለት ባሕር እንደ የብስ ሆኖ የሚረማመድበት ባሕር ግራና ቀኝ ከፍሎ የሚያሻግረው ሕዝብ ነው። የእግዚአብሔር ሕዝብ ሰው ያላሰበው ዓለም ያልጠበቀችው በረከት የሚያገኝ ሕዝብ ነው። የእግዚአብሔር ሕዝብ እንድንሆን ማን ይርዳን? እግዚአብሔር አምላካችን ይርዳን። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት ስለዚህ ሲናገር በመጀመሪያ እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። እስኪ ይህን ቃል ተናገሩ። እግዚአብሔር በሉ። በቅዱሳኑ ላይ ድንቅ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። እግዚአብሔር በቅዱሳኑ ላይ የተመሰገነ ነው። እግዚአብሔር በቅዱሳኑ ሕይወት ላይ የተገለጠ ነው። ድንቅ ነው አለ። የእግዚአብሔርን መገለጥ ሲነግረን ነው ነቢየ እግዚአብሔር ቅዱስ ዳዊት። የእግዚአብሔር ድንቅነት ከተገለጠባቸው አንዱ ራሱ ነቢየ እግዚአብሔር ቅዱስ ዳዊት ስለሆነ የእግዚአብሔር ድንቅነት የተገለጠበት በተናቀበት በተረሳበት ከሰዎቹ ዓይን በተሰወረበት ጊዜ እግዚአብሔር ግን ወደ ቅዱስ ዳዊት ይሄድ ነበረ። ይህች ዓለም ስትረሳን፣ ታላላቆች ሲዘነጉን፣ መውደድ አይደለም ሲጠሉን፣ ማክበር አይደለም ሲገፉን፣ እግዚአብሔር ግን ወደኛ ይመጣል። እግዚአብሔር ድንቅ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለ እግዚአብሔር ድንቅነት በቅዱሳኑ ላይ ስላደረገው ድንቅነት ሲናገር ሰማይና ምድርን ብትመለከት የእግዚአብሔርን ጥበብ ይነግሩሃል ይላል። ቅዱስ ዮሐንስ አፈወርቅ ሲናገር ሰማይና ምድርን እግዚአብሔርን ማየት የምትፈልግ ከሆነ ሰማይና ምድርን ብቻ አትመልከት ይላል። ምክንያቱም ሰማይና ምድር የእግዚአብሔርን ጥበብ ይነግሩሃል ይልና ቅዱሳንን ስትመለከት ግን የእግዚአብሔርን ጥበብ የእግዚአብሔርን ኃይል የእግዚአብሔርን ፍቅር ይገልጡልሃል ይላል። በቅዱሳኑ ላይ ስትመለከት የእግዚአብሔርን ፍቅር ታያለህ አለ። ቅዱሳኑን ስናይ የምናየው የእግዚአብሔር ፍቅር ስለሆነ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የቅዱሳኑን ሕይወት ስታይ፣ የቅዱሳኑን ሕይወት ስትተረጉም፣ የቅዱሳኑን ሕይወት ስታደምጥ የምትመለከተው የእግዚአብሔርን የማያልቀውን ፍቅሩን ነው። የማያልቀው ፍቅሩን ለሁላችን ይግለጥልን።
የእግዚአብሔር የማያልቀው ፍቅሩን ተመልከቱ። ቅድም አባታችን ሲናገሩ በዛሬው ዕለት የዕረፍቱን መታሰቢያ የምናስበው ታላቁ ጻድቅ ነቢዩ ሳሙኤልን ስታስቡ ስትመለከቱ የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ ትረዳላችሁ። ተመልከቱ፣ ያቺ ቅድስት ሐና በእግዚአብሔር ቤት እንኳን የተገፋች የተረሳች በወገኖቿ በዘመዶቿ የማትወልድ ይቺ የእግዚአብሔር እርግማን በእርሷ ላይ ያደረባት እየተባለች የተጠላች በወገኖቿ ብቻ አይደለም በጎረቤቶቿ እግዚአብሔር ኃይሉን የማይገልጥባት ሴት እንደሆነች የተነገረላት ሰዎች በእርሷ ሳይሆን በተፈጥሮ ወይንም በተፈጥሮ ማንነቷ ሳይቀር የገፏት ሴት ነበረች። ወደ ውስጧ ታነባ ታለቅስ ነበረ። ይሄ ሌላ ነገር አይደለም ወገኖቼ፣ በሰውነቷ ላይ ለምጽ ስለወጣ አይደለም፣ የሚሸት የሚከረፋ ሰውነት ስላላት አይደለም፣ የማያምር ቁመና የማያምር ውበት ስላላት አይደለም፣ መውለድ ስላልቻለች ብቻ የእግዚአብሔር ኃይል ከእርሷ ርቋል ብለው ብዙዎች ይዘብቱባት፣ ይጠሏት፣ ይሰድዋት፣ ያዋርዷት ነበረ። እግዚአብሔር አምላካችን መዋረዳችንን ይመልከትልን። በዚህ ሕይወቷ ውስጥ ግን እግዚአብሔርን አጥብቃ ትለምነው ነበረ ይላል። ምን ትለው ነበረ? እግዚአብሔርን አጥብቃ ትለምነው ነበረ። ለሚሰድቧት የስድብን መልስ አትሰጥም ነበረ። ለሚነቅፏት ድንጋይ አትወረውርም ነበረ። ሰዎች ሲነቅፏት የምትሄደው ወደ እግዚአብሔር ቤት ነበረ። ሰዎች በማንነቷ ዝቅ ሲያረጓት የምትሄደው ወደ ፈጠራት፣ ወደ አከበራት፣ ወደምታውቀው፣ ወደሚያውቃት ወደ እግዚአብሔር ነበረ። ይህን ሕይወት እንድንኖር እግዚአብሔር አምላካችን ይርዳን። ስለዚህ ያንን የተረሳውን ማንነቷን በእግዚአብሔር ፊት ቆማ በጮች ጊዜ እግዚአብሔር ተመለከታት። ክብርና ምስጋና ለመድኃኔዓለም ይሆንልን። እግዚአብሔር በቅዱሳኑ ላይ ድንቅ ነገርን ያደርጋል ነው። ቅዱሳን ማለት የተለዩ ማለት ነው። ቅዱሳን ማለት ከዓለም አሰራር የተለዩ ማለት ነው። ቅዱሳን ማለት ከአጋንንት አሰራር የራቁ ማለት ነው። ቅዱሳን ማለት ለእግዚአብሔር ራሳቸውን አሳልፈው ሰጥተው የሚኖሩ ማለት ነው። ቅዱሳን ማለት ጊዜያዊውን ሳይሆን ዘላለማዊን ዓለም ፈልገው የሚኖሩ ማለት ነው። ቅዱሳን ማለት የማይታየውን እግዚአብሔርን በፍጹም ጸጋ እግዚአብሔር በሰጣቸው ጸጋ እየተመለከቱ ከእግዚአብሔር ጋር የሚነጋገሩ ማለት ነው። ቅዱሳን ማለት ሲሰድቧቸው የማይሰድቡ፣ ሲረግሟቸው የማይረግሙ፣ በምትኩ የሚመርቁ፣ ስለሚሰድቧቸውም ስለሚረግሟቸውም የሚጸልዩ ማለት ነው። ስለዚህ እግዚአብሔር በቅዱሳኑ ላይ ድንቅ ነው። ያችን የተናቀችውን ብላቴና በጎረቤቶቿ በቤተሰቦቿ የደረሰባት መገፋት በሐና ልብ ውስጥ ፍጹም መከራ ፍጹም ሐዘን አምጥቶ ነበረ። እርሱ ብቻ አይደለም፣ ቅናትም ሳይቀር በእርሷ ውስጥ ገብቶ ነበረ ይላል። ቅናቱ ግን የማይገድል ቅናት፣ የማያሳድድ ቅናት። ቅናቱ ግን በባልንጀራ ላይ በወንድም ላይ ድንጋይ የማያስነሳ መተት የማያስመትት ቅናት። የኛ ዘመን ቅናት ርኩስ ቅናት ነው። የእርሷ ቅናት ግን እግዚአብሔር አክብሮ ፈጥሮኝ እንዴት ዘሬን መተካት ከሰው እኩል እንድሆን አላደረገኝም የሚል በጎ ቅናት ነው። እግዚአብሔር ጎዶሎዬን ይሙላ የሚል ቅናት ነው። እግዚአብሔር ከሰው እኩል ያድርገኝ እርሱም ኃይሉን በእኔ ላይ ይግለጥ የሚል ቅናት ነው። ይህ ቅናት በእያንዳንዳችን ልብ ውስጥ ሊኖር ያስፈልጋል። የወንድምህ መለወጥ የእህትሽ መለወጥ በዚህ መንገድ ሊያስደስትሽ፣ ያንቺ ጎዶሎነት ደግሞ ከእግዚአብሔር ጋር በመነጋገር ብቻ የሚሞላ እውነተኛ ከእግዚአብሔር ጋር የሚያገናኝ መሆን ያስፈልጋል። መልካሙን ልብ እግዚአብሔር አምላካችን ያድለን። ስለዚህ ቅድስት ሐና እግዚአብሔር ሰማት። እግዚአብሔር ሲሰማት ደግሞ መልሱ እጅግ ያማረ ታላቁን ጻድቁን ነቢዩን ቅዱስ ሳሙኤልን ሰጣት። ክብርና ምስጋና ለመድኃኔዓለም ይሆንልን። አዎ ከዚህ በኋላ ጸሎተ ሐና እየተባለ የሚጠራውን ምስጋና ደረሰች። በቤታችሁ ያንን ጸሎት ሁልጊዜ ጸልዩት። ያበረታችኋል፣ ያጸናችኋል፣ ያሻግራችኋል።
ጠላት በከበባቸው ጊዜ መከራ በተጫናቸው ጊዜ ቅድስት ሐና ለእግዚአብሔር ያደረሰችውን ምስጋና አድርሱ። እንደዚህ ነው ወገኖቼ እግዚአብሔር ኃይልና ብርታትን ሲሰጠን አንደበታችንን ከፍ አድርገን እንደ ቅድስት ሐና እናመሰግናለን። እግዚአብሔር በቅዱሳኑ ላይ ድንቅ ነው የምንለው ለዚህ ነው። እግዚአብሔር በባህሪው ቅዱስ ነው። እግዚአብሔር በባህሪው ክቡር ነው። እግዚአብሔር በባህሪው ንጹሕ ነው። እኛ ደግሞ እግዚአብሔር በሰጠን ጸጋ ቅዱሳን ነን። እግዚአብሔር በሰጠን ጸጋ ክቡራን ነን። እግዚአብሔር በሰጠን ጸጋ ንጹሐን ነን። ይህንን ንጽሕናችንን፣ ይህንን ቅድስናችንን፣ ይህንን ክብራችንን መጠበቅ ባቃተን ጊዜ ግን ከእግዚአብሔር ጋር ተለያየን። ይህንን ክብራችንን፣ ይህን ቅድስናችንን፣ ይህን ንጽሕናችንን ለመመለስ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ መከራን ተቀብሎ ያጣነውን ማንነት ኃይልና ብርታት ለእኔና ለእናንተ ሰጠን። ክብርና ምስጋና ለመድኃኔዓለም ይሁንልን። እግዚአብሔርን አመስግኑት። ስለዚህ የመጀመሪያው ቅዱስ ዮሐንስ አፈወርቅ እንደተናገረው እግዚአብሔርን ማየት የምትችለው ወይንም ደግሞ እግዚአብሔርን የምትፈልግ ከሆነ ሰማይንና ምድርን ብቻ አትመልከት ይላል። እግዚአብሔርን ማየት የምንችልባቸው አንዱ በፍጥረታቱ እግዚአብሔርን እናያለን። እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ። እግዚአብሔር በፈጠረው ፍጥረት ለፈጠረው ሰው ይታወቃል። ሰማይን ስንመለከት፣ ምድርን ስንመለከት፣ ፀሐይን ስንመለከት፣ ዝናብን ስንመለከት፣ ፍጥረታትን ስናይ እግዚአብሔር እንዴት አይነት ጥበበኛ አምላክ እንደሆነ ፈጣሪ እንደሆነ እንረዳለን። ይህ የሚገልጥልን የእግዚአብሔርን ጥበብ ነው። የእግዚአብሔርን ሁሉን አዋቂነት፣ የእግዚአብሔርን ሰሪነት እናይበታለን። የሰውን ልጅ ቅዱሳንን ስንመለከት ግን እግዚአብሔር ለሰው ልጅ ያለውን ፍቅር እንመለከታለን። ለሰው ልጅ ያለውን ፍቅር። ለዚህ ነው ቅድስት ሐናን አንስተን በነቢዩ ሳሙኤል ያመሰገነችውን ምስጋና በእርሷ ሕይወት ላይ ያደረገውን ለውጥ ስናይ እግዚአብሔር ለሰው ልጅ ያለውን ፍቅር እንድናይ አድርጎናል። ክብርና ምስጋና ለመድኃኔዓለም ይሁንልን። እግዚአብሔር ለሕዝቡ ኃይልና ብርታትን ይሰጣል። እግዚአብሔር ለሕዝቡ ኃይልና ብርታትን እንዴት ይሰጣል? የተጨነቀ ሕዝብ፣ አስተዋሽ ያጣ ሕዝብ፣ የተገፋ ሕዝብ፣ ከአምላኩ እንዲርቅ የተደረገ ሕዝብ፣ እግዚአብሔርን በማየት ፈንታ ጣዖታትን እንዲያይ የተደረገ ሕዝብ እግዚአብሔር ለዚህ ሕዝብ እንዴት አድርጎ ብርታትና ኃይልን ይሰጣል? በመጽሐፍ ቅዱስ ውስጥ በዚህ በሁለተኛ ነገሥት በምዕራፍ 19 ላይ አንድ የምናገኘው ትልቅ ታሪክ አለ። የእስራኤላውያን ወይንም የአይሁድ ታሪክ። በዚህ ክፍል ላይ ስናይ አሶር የተባለ እጅግ አስፈሪ ንጉሥ እንደነበረ መጽሐፍ ቅዱስ ይነግረናል። ታላቁ አሶር እየተባለ ይጠራል። ዓለም ታላቅ የምትለን ሰው በመግደል አቅማችን ነው። ዓለም ታላቅ የምትለን ሰውን ጨቁነን በምንኖረው ሕይወታችን ነው። ዓለም ታላቅ ብላ የምትጠራን ለእርሷ የሚመቸውን ኑሮ ስናደርግ ነው። እዚህ ዓለም ላይ ታላቅ ተብለው የተጠሩትን ስንመለከት የገደሉ፣ ያሳደዱ፣ መከራን ያደረሱ ታላቅ እየተባሉ ይጠራሉ። ስለዚህ አሶር ታላቁ አሶር እየተባለ ይጠራል። ይህ ንጉሥ ታላቅ የተባለውም በወታደር ብዛት፣ በጦረኛ ብዛት፣ ደግሞም በጦርነት አዋቂነቱ ታላቅ እየተባለ ይጠራል። ስለዚህ ታላቁ አሶር ይቺ የተስፋይቱ ምድር የእግዚአብሔር ሕዝብ የተሰበሰበባትን ኢየሩሳሌምን ከበባት ተብሎ በታሪክ ተጽፏል። ኢየሩሳሌምን የከበባት ከተማዋን ለማውደም፣ የእግዚአብሔርን ሕዝብ ለመግደል፣ የእግዚአብሔርን ሕዝብ ለመማረክ፣ የእግዚአብሔርን ቅዱሳን ነዋየ ቅዱሳት ሳይቀር ለማጥፋት ለመስረቅ ነበረ። የአሶር ንጉሥ ሰራዊት በወቅቱ በመጽሐፍ ቅዱስ ተጠቅሶ እንደሚገኝ 185 ሺህ ያህል ይቆጠር ነበር ይለናል መጽሐፍ ቅዱስ። እስራኤላውያን በቁጥራቸው እጅግ ጥቂቶች ናቸው። እንኳን ከአሶር ንጉሥ ሕዝብ ይቅርና ከወታደሩ እንኳን አይደርሱም ነበረ። ስለዚህ ዙሪያዋን በተከበበች ጊዜ እነርሱ በቀላል እናሸንፈዋለን፣
የእግዚአብሔርንም ሕዝብ እንማርከዋለን ብለው ዙሪያዋን ከበዋት። በዚህ ጊዜ ግን ታላቁ ንጉሥ ሕዝቅያስና እንዲሁም ደግሞ ነቢየ እግዚአብሔር ቅዱስ ኢሳይያስ ነበሩ። እግዚአብሔር በመከራ ውስጥ እንዲህ አይነት ቅዱሳንን እግዚአብሔር አምላካችን ያድለን። ተስፋ በቆረጥን ጊዜ አይዟችሁ ብለው ከፊታችን የሚቆሙትን፣ መከራ በገጠመን ጊዜ ታሸንፋላችሁ ብለው የእግዚአብሔርን ቃል የሚነግሩንን፣ ሐዘን በገጠመን ጊዜ ከሐዘናችን እንድንበረታ የሚያጸኑንን የሚያበረቱንን እግዚአብሔር አምላካችን ያብዛልን። ስለዚህ እነዚህ ሁለት ቅዱሳን ንጉሱና ነቢየ እግዚአብሔር ቅዱስ ኢሳይያስ ሕዝቡን ሁሉ ሰበሰቡት ይላል። ያን ሕዝብ ሰበሰቡና ንስሐ እንዲገባ ከእግዚአብሔር እንዲታረቅ ወደ እግዚአብሔር በአንድ ልብ በአንድ እስትንፋስ እንዲጸልይ አዋጅ አወጁለት። እግዚአብሔር እንዲቀርበን እግዚአብሔርም እንዲታረቀን እግዚአብሔር እንዲያሸንፍልን በጠላቶቻችን ፊት ሞገስ እንዲሆነን ሕዝቡ ሁሉ ንስሐ እንዲገባ እንዲበረታ እንዲጸና አዋጅ አወጁለት። በጎ አዋጅ ነው። ይህ ብቻ አይደለም። ያንን ደብዳቤ ወስደው በቤተ መንግስቱ በሕዝቡ ፊት አነበቡት። በእግዚአብሔር ፊትም እንባን አፈሰሱለት ይላል። በእግዚአብሔር ፊት እንባ የሚያፈሱ ቅዱሳንን እግዚአብሔር አምላካችን አያሳጣን። በተለይ በዚህ ዘመን ተናጋሪ በበዛበት፣ ያሰበውን የማይናገር በበዛበት፣ አንደበቱ እንደመጣ ለመናገር ብቻ የሚቻኮል በበዛበት በዚህ ዘመን እንባውን በእግዚአብሔር መንበር ፊት የሚያፈስሰው ያስፈልገናል ወገኖቼ። እውነተኛ እንባ በመንበሩ ፊት የሚያፈስ ቤተ ክርስቲያንን የሚወድ ሕዝቡን የሚወድ እግዚአብሔር የወከለው እግዚአብሔር የመረጠው እግዚአብሔር ያነገሰው እግዚአብሔር ያከበረው ቅዱስ አገልጋይ እግዚአብሔር የመረጠው አገልጋይ ይፈልጋል ወገኖቼ። ልክ እንደ ቅዱስ ነቢይ ኢሳይያስ ሞት ሳይሆን ነፃ መውጣት በልቡ የያዘ የሞትን ደብዳቤ እየደጋገመ የሚናገር ሳይሆን ማሸነፍን ከእግዚአብሔር ኃይልና ብርታት እንደሚገኝ የሚናገር እግዚአብሔር አምላካችን ለሁላችንም ያድለን። እነርሱ የጠላቶቻቸው ብዛት አላስፈራቸውም። ምክንያቱም እነርሱ ጋር ካለው ይልቅ እግዚአብሔር ይበልጣልና። ያላስፈራቸውም ሕዝቡን አረጋግተው እንዲጸልይ እንዲጾም በእግዚአብሔር ፊት እንዲንበረከክ አዋጅ አወጁለት። ያ ሰናክሬም የተባለ ንጉሥ ወታደሩን አሰማራ። እግዚአብሔር ደግሞ የመላእክቱን አሰማራና ከፍተኛ የሆነ ነጎድጓድ የተመላበት ድምፅ በሰማ ጊዜ ያ ሁሉ ወታደር እንደ ገል ተቀጥቅጦ አለቀ። የእግዚአብሔርም ክብር ተገለጠ ይላል። ክብርና ምስጋና ለመድኃኔዓለም ይሆንልን። በነጎድጓድ የሚጠፋ በድምፅ ብቻ የሚሸነፍ፣ ምክንያቱም እግዚአብሔር ሞገስ ስለሆነ ማለት ነው። ስለዚህ በእግዚአብሔር ፊት ስላለቀሱ ለነቢዩ ለኢሳይያስ በእግዚአብሔር ፊት ስላለቀሰ ለንጉሱ ሳይቀር እግዚአብሔር ኃይልና ብርታትን ሰጠ። ለሁላችንም ኃይልና ብርታትን ያድለን። አሜን በሉ። ኃይልና ብርታትን ያድለን። እግዚአብሔርን አመስግኑት። ስለዚህ እግዚአብሔር ለሚወደው ሕዝብ እንዲህ አይነት ኃይል ይሰጣል። በዚህ በቅዱሳኑ ታሪክ ላይ አንድ ታላቅ አባት አብርሃም ሶርያዊው እየተባለ የሚጠራው ወይንም አባ አቡሻህር እየተባለ የሚጠራው ሊቀ ጳጳስ እናስታውሳለን። ይህ ታላቅ ጻድቅ በግብፅ አገር የሚኖሩ በዚያ የሚኖር አይሁዳዊ ሳይቀር የክርስቶስን ወንጌል ለማቃለል የክርስቶስን ኃይል በሰዎች ፊት ለመዝለፍ ብሎ በክርስቲያኖች ላይ አንዲት ፈተና አምጥቶ ነበረ። ሁላችሁም የምታውቁት በስምዖን ጫማ ሰፊው ዘመን የነበረው ማለት ነው። ይህ ክፉ ንጉሥ፣ ይህ ክፉ ሰው ክርስቲያኖች በመጽሐፋቸው ላይ አንዲት ነገር ተጽፋለች። በማቴዎስ ወንጌል ምዕራፍ 17 ላይ ያለውን አንስቶ የስናፍጭ ቅንጣት ያክል እምነት ቢኖራችሁ ይህ ተራራ ከዚህ ተነስተ ወደዚያ ሂድ ብትሉት ይሆናል የሚላላቸው። ስለዚህ እምነታቸውን እንይ። ከፊታችን ያለው ይህ ታላቅ ተራራ ለኛም ቢነሳ መልካም ስለሆነ
እነዚህ ክርስቲያኖች በሃይማኖታቸው እንዲያስነሱት ወደ አምላካቸውም ጮኸው ይህን ተራራ እንዲያነቃንቁት እዘዝ ብሎ ለንጉሱ አዘዘ። ነገረ ሰሪ በየዘመኑ አይጠፋም ወገኖቼ፣ ነገረ ሰሪ አይጠፋም። የእግዚአብሔርን ክብር የሚገዳደር ነገረ ሰሪ ዛሬም አለ። የእግዚአብሔርን ክብር የሚያቃልል ነገረ ሰሪ ዛሬም አለ። አምላካቸው ወዴት አለ የሚል ዛሬም አለ። እንባችንን ተራ እንባ የሚያደርግ ደማችንን ደመ ከልብ የሚያደርግ ነገረ ሰሪ ዛሬም አለ ወገኖች። ይቺ ክርስትና ሃይማኖታችን ትናንት እናሳልፋለች፣ ዛሬም ታሳልፋለች፣ ወደፊትም ይመጣል። ነገር ግን ይህንም ታሳልፈዋለች። ይህ ክፉ ነገረ ሰሪ ያመጣና ለንጉሱ ሲለው ንጉሱ ሊቀ ጳጳሱን ጠራና በሃይማኖታችሁ እንዲህ የሚል ተጽፏል፣ ስለዚህ በሃይማኖታችሁ መሰረት ይህን ተራራ እንዲነሳ አድርግ አለ። ለማያምን ሰው ይህ ታላቅ ነገር ነው። ለሚያምን ሰው ግን እጅግ ጥቂት ነገር ነው ወገኖቼ። እግዚአብሔርን ለማያውቅ ሰው የሚያስፈራ ነው። ተራራ ማንቀጥቀጥ አይደለም፣ እንኳን ተራራ ማስነሳት ተራውን ነገር መንገድ መሻገር እንኳን ያስቸግራል። እግዚአብሔርን ለማያውቅ የዓለምን ስሪት ይፈራል። እግዚአብሔርን ለሚያግን ይህ ሁሉ ተራ ነገር ነው። ስለዚህ ይህ ታላቅ ጻድቅ ይህንን ንጉሥ ከተቀበለ በኋላ መፍራትን አልነበረም የመረጠው። ልክ እንደ ንጉሡ ሕዝቅያስ እንደ ነቢየ እግዚአብሔር ቅዱስ ኢሳይያስ ሁሉ ምን አለ? ሕዝቡን ሁሉ ጠራና ወደ እግዚአብሔር ጸልዩ፣ ወደ እግዚአብሔር ጩሁ፣ የእግዚአብሔር ኃይል ይገለጥ፣ የእግዚአብሔር ብርታት ይሁን ብላችሁ ጸልዩ ብሎ አዋጅን አወጀ። ወደ እግዚአብሔር ከጮህን ብርታቱ ይመጣል። ወደ እግዚአብሔር ከጮህን ከኛ የሚለይ አንዳች ነገር የለም። ስለዚህ ሕዝቡ ሁሉ ወደ እግዚአብሔር ጮኸ። ኪርያላይሶን እያለ አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ ኃይልና ብርታትን ግለጥ እያሉ በጮሁ ጊዜ ያ ተራራ 3 ጊዜ ሰገደ ይላል። ጎንበስ ቀና እያለ ክብርና ምስጋና ለመድኃኔዓለም ይሆንልን። የዘበቱበት በእግዚአብሔር ፊት የተዘባበቱ ሁሉ አፈሩ፣ አንገታቸውን ደፉ። የእግዚአብሔር ኃይል በተገለጠ ጊዜ አንገቱን የማይደፋ የለም ወገኖቼ። ኃይላቸው ወዴት አለ? አምላካቸው ወዴት አለ? ንጉሳቸው ወዴት አለ? ጠዋት በኪዳኑ፣ ሌሊት በሰዓታቱ፣ ሌሊት በማህሌቱ፣ ቀን በቅዳሴው፣ ማታ በጉባኤው የሚመላለሱበት ወዴት አለ ያሉ ሁሉ እግዚአብሔር ኃይሉን በገለጠ ጊዜ ያፍራሉ ወገኖቼ። እግዚአብሔር ብርታቱን በገለጠ ጊዜ እግዚአብሔር የኔና የናንተን ጩኸትና እንባ ሰምቶ ሞገስ በሆነ ጊዜ ያን ጊዜ ግን እኩል ከኛ ጋር አይቆሙም ወገኖቼ። እግዚአብሔር የሚፈርድበት፣ እግዚአብሔር ኃይሉን የሚገልጥበት የራሱ ጊዜ አለ። እኔና እናንተ ግን የእግዚአብሔርን ኃይል መለመን ያስፈልጋል። የእግዚአብሔርን ብርታት፣ የእግዚአብሔር ጽን በመካከላችን እንዲኖር መትጋት ያስፈልጋል። ማን ይርዳን? ማን ይርዳን? እግዚአብሔር ሁላችንንም ያግዘን። ስለዚህ እርሱ ኃይልና ብርታትን ለሕዝቡ ይሰጣል ይላል። እስኪ ሁላችሁም ተናገሩ፣ እርሱ በሉ እስኪ። ኃይልና ብርታትን ለሕዝቡ ይሰጣል። ማን ይሰጣል? ማን ይሰጣል? እግዚአብሔር ይሰጣል አይሰጥም? እግዚአብሔር ያሸንፋል አያሸንፍም? እግዚአብሔር በጠላቶቻችን ፊት በሞገስ ያቆመናል አያቆመንም? ክብርና ምስጋና ለመድኃኔዓለም ይሆንልን። ያቆመናል፣ አቁሞን አይተናል። በመጽሐፈ መሳፍንት በምዕራፍ 7 ላይ ታላቁ ጌዴዎንን ስናስብ የእግዚአብሔር ኃይል እንዴት እንደተገለጠ አስቡት። አይ ጌዴዎን ፈርቶ በጉድጓድ ውስጥ ተደብቆ፣ ፈርቶ በጉድጓድ ውስጥ መደበቅ ብቻ አይደለም፣ የዕለት ጉርሱን ለማሟላት በዚያ ውስጥ ስንዴ ይወቃ የነበረው ጌዴዎን ጠላቶቻቸው ምድያማውያን አስፈርተዋቸው በጩኸታቸው እኛ እናሸንፋለን በሚለው ጉራቸው ሁሉ አንገታቸውን እንዲደፉ አድርገዋቸው ከእስራኤል መንደር ያ ጌዴዎን ራሱን ዝቅ አድርጎ በዛ በጉድጓድ ውስጥ በተደበቀ ጊዜ ግን እግዚአብሔር ወደ ጌዴዎን ሄደ ይላል። ክብርና ምስጋና ለመድኃኔዓለም ይሆንልን። አዎ ፈርተን በተደበቅን ጊዜ፣ እግዚአብሔርን አጥብቀን በጮህንበት ጊዜ፣ እንባችንን ወደ ጉድጓድ ባፈሰስን ጊዜ እግዚአብሔር መልአኩን ይልካል።
እግዚአብሔር ቅዱስ ገብርኤልን ይልካል። እግዚአብሔር ቅዱስ ሚካኤልን ይልካል። እግዚአብሔር ቅዱስ ዑራኤልን ይልካል። እግዚአብሔር ቅድስት ድንግል ማርያምን ይልካል። እግዚአብሔር ቅዱሳን ሰማዕታትን ይልካል። ክብርና ምስጋና ለመድኃኔዓለም ይሆንልን። የማይተወን አምላክ ከኔና ከእናንተ ጋር ስላለ ማለት ነው። ጌዲዮን ፈርቷል። እግዚአብሔር ግን ሊያበረታው መልአኩን ላከለት። ጌዲዮን የጠላቶቹ ጩኸት አስፈርቶታል። እግዚአብሔር ግን የበረታ እንደሆነ ሊያወጣው ከጉድጓድ ውስጥ መልአኩን ላከለት። በዛን ጊዜ የእግዚአብሔር መልአክ ወደ እርሱ መጣና አንተ ጽኑ ኃያል የእግዚአብሔር ሰው ና ከዚህ ጉድጓድ ውጣ፣ እግዚአብሔር ካንተ ጋር ነው አለው። ፈርቶ የተደበቀውን ካንተ ጋር ነው አለው። መረሻ ያጣውን ካንተ ጋር ነው አለው። ጌዲዮን በልቡ ያለውን ተናገረ፣ አልደበቀም፣ አልሸሸገም። በውኑ እግዚአብሔር ካንተ ጋር ነው ትለኛለህ? እግዚአብሔር ከኛ ጋር ከሆነ ከኔና ከሕዝቤ ጋር ከሆነ ይህ ሁሉ ለምን ደረሰብን አለ። አዎ ዛሬ ሁሉም የሚጠይቁት እንዲህ ነው። እግዚአብሔር ከኔና ከናንተ ጋር ከሆነ ለምን ይህ ሁሉ ደረሰብን እያሉ የሚጠይቁት አለ። እግዚአብሔርን ስለተው ነው፣ እግዚአብሔርን ስለራቅ ነው፣ እግዚአብሔርን በእግራችን እንጂ በልባችን ስላልተከተል ነው፣ እግዚአብሔርን ትተን የራሳችንን ስለመረጥን፣ እግዚአብሔርን መከተልን ትተን ጠላትነትን፣ በደልን፣ ዘረኝነትን ስለመረጥን እግዚአብሔር ከኔና ከናንተ ራቀ። እግዚአብሔር ምሕረቱን አራቀ። እግዚአብሔር ኃይሉን ከኔና ከናንተ አራቀ። ወገኖቼ ይህ ኃይል የሚመለሰው እግዚአብሔርን እንደ እግዚአብሔርነቱ መጠን አውቀን ስንከተለው ነው። ያለዚያ ኃይል የለም። ያለዚያ በወሬ የሚመጣ ኃይል የለም። ያለዚያ እንዲሁ ዝም ብሎ የሚመጣ አሸናፊነት የለም። እግዚአብሔርን ከፈለግነው እግዚአብሔርን አውቀን እንከተለው። በጎውን ልብ ማን ያድለን? ማን ያድለን? ለሁላችንም በጎውን እድል ያድለን። ስለዚህ ጌዲዮን ይህን ጠየቀ። ና ውጣ አለው የእግዚአብሔር መልአክ። ጌዲዮን ጠረጠረ። ምናልባት የእግዚአብሔር መልአክስ ባይሆን ይህንን እውነቱን ነው በፍርሃት ውስጥ ሆኜ ጀግና ነህ ያለኝ፣ በጉድጓድ ውስጥ ተደብቄ እግዚአብሔር ካንተ ጋር ነው ያለኝ የእግዚአብሔር መልአክስ ባይሆን የልቤን ፍርሃት እያየ በጠላቶቼ ፊት አይናፋር ሆኜ ድል ማድረግ አቅቶኝ የወገኖቼን የእስራኤልን ሕዝብ ነፃ ማውጣት አቅም አጥቼ ተደብቄ ያለው ጀግና ነህ እግዚአብሔር ካንተ ጋር ነው የሚለኝ የእግዚአብሔር መልአክ ባይሆን መስዋዕት ላምጣ፣ መስዋዕቱን ተቀበልልኝ አለ። መስዋዕቱን አመጣ። ታሪኩን ታውቁታላችሁ። መስዋዕቱን ተቀበለው። የእግዚአብሔር መልአክ እንደሆነ አወቀና ሰገደለት ይላል። ክብርና ምስጋና ለመድኃኔዓለም ይሁንልን። ሰገደለት። ዝቅ ብሎ አመሰገነው። እግዚአብሔር እንደሰማው አየ። በምሳሌ አመጣ። በምሳሌ እግዚአብሔር ነገረው። ከዚህ በኋላ የእግዚአብሔርን ሕዝብ ነፃ እንደሚያወጣ እንደተመረጠ ካወቀ በኋላ 30,000 ያክል ሕዝብ መረጠና በአደባባይ አዋጅ አወጀ። የፈራ ከገለአድ ይመለስ አለ። እስኪ የፈራ በሉ። ከገለአድ ይመለስ። የፈራ ከየት ይመለስ? ምን ያለ? ፍርሃታችንን እግዚአብሔር ያርቅልን። ፍርሃት በብዙ መንገድ ይመጣል። እግዚአብሔርን ያላወቁ ሰዎች ፈሪዎች ናቸው። ፍርሃት በብዙ መንገድ ይመጣል። የእግዚአብሔርን ኃይል የማያውቁ ሰዎች ፈሪዎች ናቸው። ፍርሃት በብዙ ነገር ይመጣል። ሆዳሞች፣ አድርባዮች ስንሆን የእግዚአብሔር ኃይል ይለየናል። የእግዚአብሔር ኃይል ሲለየን ፈሪዎች እንሆናለን። ፍርሃት በብዙ ነገር ይመጣል። ዛሬ በልቶ ስለማደር ብቻ የሚያስብ ማንነት ስንይዝ ፈሪዎች እንሆናለን። ፍርሃት በብዙ መንገድ ይመጣል። ሰማያዊውን ዓለም ስንረሳ በእግዚአብሔር እቅፍ መኖራችንን ስንዘነጋ ፍርሃት በልባችን ያራል። እግዚአብሔር አምላካችን ፍርሃትን ያስወግድልን። ፍርሃትን ያስወግድልን። ስለዚህ ያ ተግበስብሶ የወጣው ሕዝብ ሁሉ ሄዶ የሚያሸንፍ አይደለም። የፈራ ይመለስ የሚል አዋጅ ሲያውጅ 10,000 ሰው ብቻ ቀረ። አዋጅ ሲታወጅ ብዙ ወደ ኋላ የሚቀር ሰው አለ ወገኖቼ። በመከራ ጊዜ ወደ ኋላ የሚንሸራተት ብዙ ነው። በሐዘን ጊዜ ወደ ኋላ የሚመለስ ብዙ ነው። የጉባኤው ድምቀት አምሮት ደስ ብሎ መጥቶ ጾም ሲባል፣ ንስሐ ሲባል፣ ቅዳሴ ሲባል ያደክማል ብሎ የሚመለስ ብዙ ነው። ዝማሬውን ሰምቶ የሰው ነጭ መልበስ አይቶ ሲመጣ፣ አዎ ዕለተ ዓርብ የስግደት ቀን የመከራ ቀን ሲመጣ ወደ ኋላ የሚመለስ ብዙ አለ። በደህና ቀን ብዙ ሰው ይሰበሰባል። በመከራ ቀን ግን ጥቂቶች ይገኛሉ። እግዚአብሔር ከጥቂቶቹ መካከል ያድርገን።
ከጥቂቶቹ መካከል ያድርገን። በዚያ ብዙ ድምፅ አሰምተው ከተመለሱት አያድርገን እግዚአብሔር። ስለዚህ 10 ሺው ተመለሱ። እግዚአብሔርን አለው ይህን ሕዝብ ይዤ ልውጣ አለ። እግዚአብሔር ግን አይደለም አለ። ከዚህም ውስጥ ቀንስ አለ። ወደ በረሃ፣ ወደ ወንዝ፣ ወደ ምንጭ ውሰዳቸው፣ ውሃ እንዲጠጡ ዘዛቸው። ቆመው መሳሪያቸውን ጋሻቸውን ይዘው በጥርኝ እያነሱ የጠጡትን ብቻ ምረጥ፣ ሌላውን ግን ተወው አለው። እንደ ውሻ አጎንብሶ የሚጠጣውን በዚያው ተወው አለው። ምክንያቱም ያጎነበሰው ለጦርነት ዝግጁ አይደለም ማለት ነው። ጋሻውንና ጦሩን አስቀምጦ ውሃ ለመጠጣት የሄደው ለጦርነቱ ዝግጁ አይደለም ማለት ነው። ዛሬም ቢሆን እንዲህ አይነት ሰዎች አሉ። የምንዋጋው ከስጋና ከደም ጋር አይደለም ተብሎ ተነግሮ የምንዋጋው ከመንፈስ ጋር ነው እየተባለ እየተነገረ ዛሬም ጋሻ የሆነውን ጸሎታቸውን፣ አዎ ጦር የሆነውን ምጽዋታቸውን ተከትለው ጥለው የሚጓዙ አሉ። ክርስትና እንዲህ አይደለም ወገኖቼ። ሁሉን አሟልቶ መጓዝ ነው። ሁሉን አሟልቶ ከመስቀሉ የምንቀንሰው የለም ወገኖቼ። የምንቆራርጠው የለም፣ የምናካፍለው የለም፣ የምናሳንሰው የለም። ይህን መስቀል ክርስቶስ የሰጠንን ይዘን ነው የምንጓዘው። እውነት ሐሰት፣ እውነት ሐሰት። መስቀሉን ትይዛላችሁ? እስኪ መስቀሉን ይዛለሁ የሚል እጁን ከፍ ያደርግልኝ። መስቀሉን ይዛለሁ የሚል እንግዲህ ጉባኤ የኃይል ጉባኤ ነው። ከፍ አድርጉት። መስቀሉን ትይዛላችሁ? መስቀሉን ትይዛላችሁ? እግዚአብሔርን አመስግኑት። በእውነት ደስ ትላላችሁ። ግሩም ነው። መቼም መስቀል መያዝ እጅግ በጣም ከባድ ነገር ነው። በአንድ ወቅት አንድ ንጉሥ ትልቅ መስቀል አዘጋጅቶ ከአንድ ተራራ አድርሱ፣ ላደረሰም ደግሞ ሽልማት እሰጣለሁ ብሎ አዋጅ አወጀ። ከቃሉ ጋር ናችሁ? እንግዲህ ይህ ንጉሥ እጅግ በጣም በቁመት የሆነ መስቀል ነው ያዘጋጀው። ይህንን አዋጅ ሕዝቡ በሰማ ጊዜ ሽልማት የማይፈልግ የለም። ከሕፃን ጀምሮ እስከ አረጋዊ ድረስ ከቤቱ ነቅሎ ወጣ። መስቀሉ ካለበት ሁሉም እያነሳ ጉዞውን ጀመረ። መስቀሉ የሚያርፈው ከዚህ ተራራ ተሻግራችሁ ነው። እዚያ ላይ የደረሰ መስቀሉን ይዞ የተገኘ ተሰፍሮ ተቆጥሮ የማያልቅ ሽልማት ያገኛል ብሎ አዋጅ አወጀ። ስለዚህ ሕዝቡ የተነሳ መስቀሉን ያዘ። አረጋዊውም፣ ጎልማሳውም፣ ወጣቱም፣ ሕፃናቱም ሁሉም ይዞ ወጣ። ጉዞ ሲጀመር ሁሉም ጀግና ነው። ጉዞው ቀጠለ። ጉዞው ለጥ ያለ ሜዳ አይደለም። ዳገት አለ፣ ቁልቁለት አለ፣ ሸለቆ አለ፣ ሜዳ አለ። ሁሉንም ያማከለ ነው። ስለዚህ በጉዞ ላይ ሁሉም እንዳቅሙ ነውና ከመንገድ ላይ አንዳንዱ ትከሻዬን ቆረቆረኝ እያለ፣ አንዳንዱ ጉልበቴ ዛለ፣ አንዳንዱ ጭንቅላቴ አልቻለም፣ አንዳንዱ ለምንድነው እንደዚህ የምለፋው ሽልማቱስ ቢቀርብኝ እያለ እየጣለ መሄድ ተጓዘ። አንዳንዶች ደግሞ ምን ያደርጋሉ? መስቀሉ መስቀል ነው። ስለዚህ ከእግሩ ጥቂት፣ ከራሱ ጥቂት፣ ከግራና ከቀኙ ጥቂት እየቆራረስን እየከፋፈልን እየቀነስንስ ብንይዘው አሉ። እነዚህ ወጣቶች ጥሩ ብልሃት ያመጡ መስላቸውና ያን መስቀል ከፋፍለው ለጉዞ እንዲመች የእጅ መስቀል ብቻ አድርገው ያዙ። መጀመሪያ የተሰጣቸው ምን አይነት መስቀል ነው? በቁመታቸው ልክ የሆነ። ጉዞው ቀጠለ። ወጣቶቹ እንዲህ ሲያደርጉ ብልሃት በእነሱ አእምሮ ውስጥ ያለ መሰላቸው። የወጣትነት ትልቁ መውደቃችን ምክንያት ይሄ ነው ወገኖቼ። ከሽማግሌዎች በላይ ጥበብ ያገኘን እየመሰልን፣ ዘመኑን የዋጀን እየመሰልን ብዙ ነገር እየጣልን እየሄድን ነው ወገኖቼ። ብዙ ነገር እየቀነስን እየሄድን ነው። አንዲት እናት ብቻ አረጋዊት የሆኑት እናት ያን መስቀል ይዘው ላባቸው በግራና በቀኝ ጠብ እያለ አግዙኝ ሳይሉ፣ ሳያወሩ፣ ሳይናገሩ ጉልበታቸው እየተንቀጠቀጠ መጀመሪያ የተሰጣቸውን መስቀል እሳቸው ብቻ ይዘው ጉዞአቸውን ቀጠሉ። በዚህ ጉዞ ላይ እነዚያ መንገደኞች፣ እነዚያ ወጣቶች፣ የእጅ መስቀል አድርገው የያዙት ወጣቶች እኒያን እናት ሲያዩ ያፌዙባቸው ነበረ። አይ ብልሃት አለማወቅ፣ እድሜያቸው ስለሄደ ሚስጥሩ አልገባቸውም እያሉ ያፌዝባቸው ነበረ። ዛሬ በትልልቅ ሰዎች የምናፌዝ ብዙዎች አለን።
እነሱ ትናንትን አይተው ነው ነገ ደርሰውበት ነው። ትናንትን ያላየን ሰዎች በትልልቆች በሽማግሌዎች ላይ የምናፌዝ፣ በአባቶች ላይ የምንሳለቅ፣ በእናቶቻችን ላይ የምንሳለቃለን። እግዚአብሔር አምላካችን ማስተዋሉን ያድለን፣ ማስተዋሉን ያድለን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። እኒህ እናት ጉዟቸውን ቀጠሉ፣ ወጣቶቹም ማፌዛቸውን ቀጠሉና አንድ ቦታ ላይ ደረሱ። ይህ ቦታ ሸለቆ ነው። ሸለቆው ከሸለቆው ባሻገር ንጉሱ በክብር በዙፋን ላይ ተቀምጧል። ሸለቆውን ለመሻገር ደግሞ ያ በቁመት የተሰራ መስቀል ብቻ አጋድሞ በሱ ላይ መራመድ ነው መፍትሄው። አሁን እነዚያ ወጣቶች ከደረሱ በኋላ በሉ የያዛችሁትን መስቀል በሸለቆው ላይ አጋድሙት፣ ተራምዳችሁ ነው አላቸው። ያ መስቀል ይችላል? ይችላል። ምን ስላደረጉት? ከእግሩ ስለቀነሱ፣ ከራሱ ስለቀነሱ፣ ከግራና ከቀኝ ስለቀነሱ። ብዙ የማንጓዘው ለዚህ ነው ወገኖቼ። እኒያ እናት ግን ደረሱ፣ ቢደክሙም ደረሱ። ትእዛዙን ጠብቀው በመድረሳቸው ያን መስቀል አጋደሙና እሳቸው ብቻ ፈልሰስ ብለው ተሻገሩ። ሁላችንን መድኃኔዓለም ያሻግረን። አዎ ጸንተን እንድንሻገር መድኃኔዓለም ይርዳን። እና ንጉሱ አይቶ ያን ሽልማት ሸለማቸው። ዛሬ ብዙዎቻችን የመሻገር ችግር የገጠመን ይሄ ነው። ቅዳሴው ሰለቸን፣ ማሕሌቱ ሰለቸን። ዛሬ በደካማ ልብ እየተጓዝን፣ ወንጌሉ ሰለቸን፣ ትምህርቱ ሰለቸን፣ መንፈሳዊ ሕይወት ሰለቸን፣ ጾሙ ሰለቸን። ስለዚህ እንቀንሰው ነው። አንዳንዱ የሰኔ ጾም የቄስ ጾም ነው ይላል። ጾመ ሐዋርያትን ይህን ታላቅ ጾም የቄስ ጾም ነው እያለ የሚያፌዝ አለ። አንዳንዱ ቁጭ ብሎ ሂሳብ የሚሰራ አለ። ስንት ዓመት በዓመት ስንት ጊዜ እንጸልያለን እያለ ስንት ጊዜ እንጾማለን እያለ በእስክሪብቶ እየመዘገበ ቀኑ በስቶበት የሚመዘግብ አለ። 365 ቀን የሚጾሙ አባቶች ባሉባት ሀገር ማለት ነው። ለምንድነው እንደዚህ ልዩነታችን የሰፋ ወገኖቼ? የሚበላው ሳይኖረን ስለምንበላው ነገር እናስባለን ወገኖቼ። በድህነት ዓለም ውስጥ እየኖርን እንኳን ዛሬ መጾማችን ያስቸግረናል። ቢኖረንም እኮ ምናልባትም ሁሉንም ልንተወው እንችላለን። እግዚአብሔር አምላካችን ማስተዋሉን ያድለን። ሳይኖረን ስለምንበላው እየተጨነቅን፣ ብዙዎች ሲኖራቸው ጭራሽ የተውታሉ። አንዳንዶቹ ልክ እንደ መስቀሉ የቀናነሱት አሉ። አብይ ጾም ብቻ ይበቃል ብለው እንዲያውም አብይ ጾምን ሳይጾሙ ሕማማትን እንደ አብይ ጾም ይቆጠራል እያሉ የሚጾሙ አሉ። አንዳንዶቻችን ስግደት የሚባለውን ነገር ትተነዋል። አንዳንዶቻችን ጸሎት የሚባለውን ነገር ትተነዋል። ምክንያት ያዛጋኛል፣ ይደክመኛል፣ በአይምሮዬ ብዙ ሐሳብ ይመጣል፣ ኑሮው ምኑ እያልን ማለት ነው። እና እግዚአብሔርን ሳይዙ ላያዛጋ ነው። እግዚአብሔርን ሳይዙ ኑሮ ላይከብድ ነው። እግዚአብሔርን ረስቶ የሚኖር ኑሮ አለ ወይ ወገኖቼ? ስለዚህ የተሰጠንን ሳንቀናንስ ልንይዝ ያስፈልጋል። እግዚአብሔር አምላካችን ሁላችንም ብርቶች ያድለን። 300 ብቻ ተገኙ። ለ300 እግዚአብሔርን ምን ላድርግ አለው? ጦርና ጋሻ አዘጋጅላቸው አላለም። ለ300 ያዘዘው ነገር ምን መሰላችሁ? አንደኛ ቀንደ መለከት ነው። ቀንደ መለከት ይዋጋል። ቀንደ መለከት አንገት ይቆርጣል። ቀንደ መለከት ጦር ነው፣ ተዋግቶ ይገላል? አይገልም። ቀንደ መለከት ድምፅ ነው ያለው። ቀንደ መለከት አውጣና ስጣቸው አለ። ለቀሪዎቹ ደግሞ ማሰሮ ስጣቸው አለ። በማሰሮ ውስጥ ደግሞ መብራት አድርግላቸው አለ። እነዚህን 3 ነገሮች ብቻ ሰጠው። ጠላቶቻቸው እኮ የያዙት ጋሻ ነው፣ የያዙት ጦር ነው። ጠላቶቻቸው እኮ ቀንና ሌሊት ሲያጠኑ የሚውሉት ሰው እንዴት እንደሚገደል፣ ሊገድል ቢመጣ እንዴት መከላከል እንደሚገባ ነው። እግዚአብሔርን ስንይዝ የእግዚአብሔር ብርታት በየት በኩል እንደሚመጣ ተመልከቱ። ስለዚህ ጌዴዎን አዋጅ አወጀ። በምድያማውያን መንደር ስትገኙ መጀመሪያ ማሰሮውን ሸፉናችሁ ያዙት። ቀንደ መለከቱ ከፍ ብሎ ሲነፋ ማሰሮውን ስበሩት፣ መብራቱን ግለጡት አለ። ያን ጊዜ እግዚአብሔር ኃይል በእነርሱ ላይ አደረ። ቀንደ መለከቱ ሲነፋ በምድያማውያን የጦርነት ስልት መሰረት ለአንድ ጋሻ ጦር አንድ ቀንደ መለከት ብቻ ይነፋል።
ስለዚህ ብዙ ቀንደ መለከት ሲነፋ ጠላት ፈሪ ነውና ብዙ ጦር አላቸው ብሎ ፈራ ይላል። ከመፍራቱ የተነሳ እርስ በርሱ ተጫጨደ ይላል፣ ተገዳደለ ይላል። እርስ በርሳቸው ጠላቶቻችን የሚገዳደሉበት ጊዜ አለ። ወደ እግዚአብሔር ከጮህን የገደሉን እርስ በርሳቸው ይገዳደላሉ፣ ያሳደዱን እርስ በርሳቸው ይሳደዳሉ። ፍቅርም የላቸውም። ወደ እግዚአብሔር መጮህ ጥቅሙ ብዙ ነው ወገኖቼ። እኛ የምናስበው ስለ ጦር ነው። እኛ የምናስበው ስለ ጋሻ ነው። እኛ የምናስበው ስለ ገደሉን መግደል ነው። እኛ የምናስበው ኃይል በክንድ ነው ብለን ነው። የኔና የናንተ ክንድ ግን ክንዱ የማይዝለው መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁንልን። የማይዝል ክንድ ያለው በጩኸት ብቻ ጠላቶቻችንን የሚያጠፋው። አዎ ያቺ የኢያሪኮ ግንብ ለብዙ ዘመን የልጅ ልጃቸውን ገብረው የገነቧትን የኢያሪኮን ግንብ አስቡ። ተመካክረው ተወያይተው በቁመቱ በስፋቱ ወደር የሌለበትን የኢያሪኮን ግንብ አስቡ። ጠላት ያንን ግንብ ያዘጋጀው የእግዚአብሔር ሕዝብ ወደዚያች ከተማ እንዳይገባ ነው። የእግዚአብሔር ሕዝብ በዚያች በርስቱ እንዳይኖር ነው። ጠላት የገነባው ግንብ ግን በአንዲት ሰንበት በዚያ በጩኸት ፈርሷል። ክብርና ምስጋና ለመድኃኔዓለም ይሆንልን። አዎ ወድሟል፣ ጠፍቷል። ስለዚህ ጌዴዎን ባዘዛቸው ጊዜ ቀንደ መለከቱን ነፉ። እርስ በርሳቸው መገዳደል ሆነ ስራቸው። ከዚያ በኋላ ያንን ማሰሮ ሰበሩት። አሁን ደግሞ ከፍተኛ ተኩስ፣ ከፍተኛ የጦር ድምፅ ተሰማሉና ደነገጡ። መብራቱ ሲበራ አልቻሉም። ያ ሁሉ የጠላት የምድያማውያን ወታደር እንደ ቅጠል ረገፈ። የእግዚአብሔር ክብርም ተገለጠ። ደስ ይበላቸው የእግዚአብሔር ልጆች። የእግዚአብሔር ክብር፣ የእግዚአብሔር አሸናፊነት ተገለጠ። ስለዚህ እግዚአብሔር በጌዴዎን ላይ ኃይሉና ብርታቱን አደረገ። በሁላችንም ላይ ኃይልና ብርታቱን ያደርግልን መድኃኔዓለም። እግዚአብሔር ኃይሉን እንዴት ይሰጣል? እግዚአብሔር ኃይሉን እንዴት ይሰጣል? ወገኖች ይህን ታውቃላችሁ? አሁን ብዙዎቻችን ደካማዎች ነን። ደካማነታችን በኃጢአታችን ላይ መጨከን አልቻልንም። ከራሳችሁ ጀምሩ። ብዙ ጊዜ ጣት መቀሰር ምርጫችን አድርገናል። በዓለም ላይ በዲያብሎስ ላይ ጣታችንን እንቀስራለን። ከራሳችን እንጀምር። እግዚአብሔር እንታርጎ ኃይልን ይሰጠናል። የእግዚአብሔር ኃይልስ ምንድነው? የእግዚአብሔር ኃይል ምንድነው? መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 10 ከቁጥር 19 ላይ የተናገረውን ኃይል ቃል ሁላችሁም ተመልከቱት። ምን ይላል? እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ፣ የሚጎዳችሁም አንዳች የለም ይላል። ስልጣን የሰጠን ማን ነው? ማን ነው የሰጠን? እባቡና ጊንጡን ብትረግጡትም እንኳን አይጎዳችሁም ማለት። ቀድሞ እንገዛው ነበረ፣ እናዘው ነበረ፣ ስም እናወጣለት ነበረ። በገነት በክብር እያለን እንበራው ነበረ። እግዚአብሔርን ባልሰማን ጊዜ ግን ከዛ ክብራችን ወረድን። ያጣነውን ክብራችን ደግሞ መድኃኔዓለም መለሰልን። ስለዚህ አንዳች አይጎዳችሁም ብሎ እግዚአብሔር የአሸናፊነትን ኃይል ሰጠን። ክብርና ምስጋና ለመድኃኔዓለም ይሆንልን። ይህን ጽናትና ይህን ብርታት የመስጠት ክብር ያለው መድኃኔዓለም ከኔና ከናንተ ጋር ነው። እግዚአብሔር ኃይሉ እንዴት ይሰጣል? ኃይሉና ብርታቱን እንዴት ይሰጣል? አዎ መከራን በትዕግስት ይለውጥልናል። ብዙዎቻችን ትዕግስት አጥተናል። እንኳን መከራ መጥቶ አይደለም ደልቶን እንኳን ትዕግስት አጥተናል። የምንበላው የምንጠጣው ሳናጣ ተቅበዝባዦች ሆነናል። ዓለም በጎ ነገር ብሰጠን የዓለም በጎ ነገር ከንቱ ስለሆነ መርጋት አልቻልንም። ተቅበዝባዦች ሆነናል። ስለዚህ የእግዚአብሔር ኃይል መከራን በትዕግስት እንድናልፍ፣ የእግዚአብሔር ኃይል ጠላትን በይቅርታ እንድናልፍ፣ የእግዚአብሔር ኃይል በፈተና ውስጥ መበርታትን እንድንችል እግዚአብሔር ሰጥቶናል። ታላቁ ጻድቅ ቅዱስ አትናቴዎስ ሲናገር እንዲህ ይላል። ክርስቶስ የእኛን ደካማ ሥጋ ለብሶ የእርሱን መለኮታዊ ኃይል ሰጠን ይልና እርሱ ስለኛ ደከመ፣ እኛ ግን በእርሱ በረታን ይላል። እስኪ ይህን ቃል ሁላችሁም ተናገሩ። እርሱ በሉ። ስለኛ ደከመ። እርሱ ስለኛ ምን አለ? ምን አለ?
በቀራንዮ ስለኛ መከራን ተቀበለ። አዎ በሊቶስጥራ በዚያ በመከራ አደባባይ ለሰው አይምሮ የሚከብድ መከራን ሁሉ ተቀበለ። እርሱ ሲደክም ግን እኔና እናንተ በረታን። ክብርና ምስጋና ለመድኃኔዓለም ይሆንልን። በሞቱ ያበረታን መድኃኔዓለም ነው። በሞቱ ኃይለኞች ያደረገን መድኃኔዓለም ነው። በሞት ላይ ድል እንድናደርግ ያደረገን መድኃኔዓለም ነው። እርሱን እናምናለን፣ እርሱን እንከተላለን። የምንፈራው አንዳች ነገር የለም። ክብርና ምስጋና ለመድኃኔዓለም ይሆንልን። ስለዚህ በክርስቶስ እንበረታለን ወገኖቼ። ኃይልና ብርታት የሚገኘው እንዴት ነው? ኃይልና ብርታት ሁላችንም እናገኘው እንዴት ነው? ትንሽ ነገር እንዲና ትምህርታችንን እንጠቀልላለን። የመጀመሪያው ኃይልና ብርታት የምትፈልጉ ከሆነ ትሑታን ሁኑ። ትሕትና ኃይልና ብርታትን ታመጣለች። ትሕትና ኃይልና ብርታትን ከመድኃኔዓለም ታስገኛለች። ትሑታን ስንሆን እግዚአብሔር ከኔና ከእናንተ ጋር ይሆናል። ትሑታን ስንሆን ራሳችንን ባዶ እናደርግና ለእግዚአብሔር ቦታ እንሰጠዋለን። ስለዚህ በሕይወታችሁ በትሕትና ተመላለሱ። እግዚአብሔርም የማያልቀውን ብርታቱን ኃይሉን ይሰጣል። ድካምን ማመን፣ በድካም ውስጥ ማለፍ ብርታትን ይሰጣል ወገኖቼ። መከራን የመከራ ዘመንን እንደ በጎ መቁጠር። ቤተ ክርስቲያን እንደ ፀሐይ ያበራችው እየበዛች እየሰፋች የመጣችው በመከራ ዘመን ነው። ብዙ ሰማዕታት ደማቸው ሲፈስ በዚያው ልክ በዚች ቤተ ክርስቲያን ላይ እንደ ብርሃን ያበሩ ሊቃውንት እንደ ብርሃን ያበሩ ሰማዕታት ወጥተውባታል። ዛሬ ድረስ ታሪካቸውን የምንናገርላቸው በጸሎታቸው በአማላጅነታቸው የተጠጋንባቸው ቅዱሳኑ በመከራ ጊዜ የተገኙ ናቸው። ስለዚህ እግዚአብሔር ለሕዝቡ ኃይልን ብርታትን ይሰጣል። እንዲሰጣችሁ ከፈለጋችሁ ቅዱስ ሥጋውና ክቡር ደሙን ተቀበሉ። የእግዚአብሔር ኃይል የሚገኘው በቅዱስ ሥጋው በክቡር ደሙ ነው። እግዚአብሔር ኃይልና ብርታት እንዲሰጣችሁ ከፈለጋችሁ መጽውቱ። እግዚአብሔር ኃይልና ብርታት እንዲሰጣችሁ ከፈለጋችሁ ንስሐ ግቡ። ይህንን ያደረገ ሁሉ የእግዚአብሔር ኃይል በእርሱ ላይ ያድራል። ያስተማረን፣ የመከረን፣ የገሰጸን ልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ